ለምን ራስሽ ማለፈው አንተ ዝና ተለቋል እያልኩ እኮ ነው። ዝና እንደዛ የቀጠቀጥ ነው። እኛ ትናንት አስረረ የነበረው ታስራ ምን እንደዚህ የተጫወትንበት ጀሚው ከሳጥሮ አምልጧል እያልኩ እኮ ነው። አዎ ዝና አምልጧል። ያስደበድብ ስታስቀኝ የነበረው ዝና አምልጧል። ምንድን ያልከው አንተ? እኔ ዝናን አልደበደብኩትም። እሺ ዝናን ስንከባከበው ነበር፣ ዋስ ሰጠው ነበር፣ ምግብ ሳጎርሰው ነበር፣ ስንከባከበው ነበር። ጭራሽ ጫፉን አልነካሁትም ዝና። ይሄንን ለራሱ ለዝና ታስረጅዋለሽ። እኔ እንጂ ዝና ላይ አላነሳውም። እሺ ሲጀመር እኔ አይደለም እንዴ ምግብ ሰጡት ስላቸው የነበረው እንልቀቀው ስላቸው የነበረው ችግሩን በድርድር እንፍታው በንግግር እንፍታው ብያቸው ነበር እንዴ? ሲጀመር ሽንቱን ይሽላ ወንዶች አለባችሁ እንዴ ወንዶች ተጨክናላችሁ ያልኩት ነው አይደል እንዴ? ሲጀመር ለዝና አይደለም ሚሳስነት የነበረው ሲጀመር ዝና ላይ ጫፉን አልነካሁትም። ስከባከበው ነበር እንዴ ስትቀደዳለ እንዴ እኮ እሱን ሲይዝሽ ታስረጅዋለሽ። ሲጀመር መቼስ ትናገሪ ጊዜ ይሰጠኛል። ካላደረገ ደስ እኮ ሞቻለሁ። ሞገስ ግን መቃብሬ ላይ ምን ብለህ ነው የምጽፈው? እዚህ ቦታ ሲጀመር የሚቀባሪ የለኝም። ሁላችንም በአንድ ጉድጓድ ነው የምንገባው። ለምንድን ነው ትፍሪ አትፍሪ? ሻሎ ወደ ቤቴ እንዴት ነው የምሄደው? ሞገስ ለምንድን ነው ግን መድብል ትናንት አልነገረን? መድብል ግን ይህን ያክል ነው እንደሚጠላን እንዴ? አንተ ይህ ሰውዬ ግን ከዝና ጋር ነው እንደሚሰራው እንዴ? ለምንድን ነው ግን ትናንት ያልነገረን? ድመቱ አምልጧን፣ አይጦቹ ወደ ጉድጓዳቸው ይግቡ ግቡ አይባልም ወይ? መች ጉድጓድ መግባትሽ ይቀራል? ጉድጓድ ማ ትገቢያለሽ? መግባትሽ አይቀርም አይደለም መግባታችን። ሰላም ሰላም፣ ውድና የተከበራችሁ የኔ ዩቲዩብ ቤተሰቦች እንዴት ናችሁ? ደህና ናችሁ? ያላችሁበት ዓለም ዳርቻ ሰላማችሁ ብዙ ትርፍ ይበልልኝ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። እንዲሁም የደውል ምልክቷን በማጥቆር የምለቃቸውን ቪዲዮዎች ቶሎ ማግኘት ትችላላችሁ። ዛሬም እንግዲህ ምሳሌ ድራማ ይዤላችሁ መጣሁኝ። በጣም ቆንጆና አስተማሪ አጓጉ የሆነውን ምሳሌ ድራማን በዛሬው ክፍል ይዤላችሁ መጣሁኝ። እናም እንግዲህ ዝና አሁንም ማህሌትንና ኤፍራታን እየፈለጋቸው ይገኛል። በመታሰሩና ትንሽ በመደብደቡ በጣም የተቆጨውን ዝና ማለት ነው። ዛሬ ግን ኤፍራታን እያሳደደ ይገኛል። በጣም እንግዲህ በሚያሳዝን ሁኔታ ማህሌት አሁን ላይ በጣም ጭንቀት ላይ ትገኛለች። ምንም አውርቷት ቢገናኙም ምነው ጠፋሽ በማለትም ይጠይቃታል። እሷም እንግዲህ በመቀጠልም በጣም እኔ ናፈከኝ ዝና ናፍቀኛል በምትለው ጊዜ ነበረ ምነው ርቦሻል እንዴ? አንቺ እኮ ሲርብሽ ነው እኔን ምናፍቅሽ በማለትም ክብሯ ዝቅ እያረገ ይገኛል። እሷም አረ በፍጹም እኔ መራብ እንኳን አራበኝም የሰጠኝን ገንዘብ ስለነበረ አልቸገረኝም በማለት ትመልስለታለች። እናም እንግዲህ አሁን እኔ የምልሽን ነገር ሁሉ ታረጊያለሽ፣ ኤፍራታን ፊት ለፊት ይዘሻት ትመጫለሽ። አልመጣም ያለች እንደሆነ ወይንም የጠፋችብሽ እንደሆነ አንቺ ነሽ ተጠያቂ በማለትም ያስፈራራታል። አሁን ማህሌት ምንም ያክል ኤፍራታ ብትጠላትም ግን ደግሞ ዝና እጅ ላይ እንድትወድቅ አፈልግም። መድብል እኮ የዛኔ አስፈራርቷት ነው እንጂ ኤፍራታ እንደዛ አይነት ሰው አይደለችም፣ በጣም ፈሪ ሰው ናት በማለትም ተነግረዋለች። ምን ነው መተዛዘኑ ነው እንዴ በማለትም ይመልስላታል። በዚህ በኩል ደግሞ ዳጣና ሞገስ በጣም እየፈሩ ይገኛሉ። በሌላኛው ደግሞ በኩል ጠበቃው ለሉላ በጣም እያማልላት ይገኛል። ከገንዘብ ውጪ ብዙ አማራጮችን ያውቃለሁ፣ በሌላችሁ ገንዘብ እኔ አላስከፍላችሁም፣ እንዲሁም ደግሞ አንቺን የመሰለች ቆንጆ እዚች አንድ ክላስ ላይ ታግታ የምትውል ነገር ምንድን ነው? ብዙ አማራጭ እኮ አለሽ፣ አንቺ ደግሞ በዛ ላይ ቆንጆ ነሽ በማለትም ሊያማልላት ይሞክራል። ሳያስፈቅዳትም አልጋዋ ላይ ቁጭ ብሏል። ቤቱን ልይ በማለት ሰበብ ወደ ቤቷ ቢሄድም ሉላ ግን ዛሬ በፍጹም ልታምነው አልቻለችም። ሲሪየስ ብትሆንበትም ያልገባው ጠበቃው እናም የዋሁ ደግሞ ሞገስ ቤት ውስጥ ትቷቸው ሌላ ቦታ ይሄዳል። በጣም እንግዲህ በሚያሳዝንና በሚያስጠላ ሁኔታ እስቲ ነይ ካጠገቤ ቁጭ በይ እንወያይ በማለት ካጠገቡ ሊያስቀምጣት ይሞክራል። እሷም እንግዲህ በመደናገጥና በፍርሃት ስሜት አሁን ከዚህ ክላስ ውጣልኝ፣ ምንም ነገር አልፈልግም በማለትም ልታባረው ትሞክራለች።
እናም እንግዲህ በዚህ በኩል ደግሞ መድብልና ሞገስ ማለት ነው ተገናኝተው ብሩክ እዛ ምሳሌ የታገተችበት ግቢ ላይ ሊኖር ይችላል፣ ካገኘነው ደግሞ ለፖሊስ እንጠቁማለን በማለትም መድብል ሀሳብ በሚያቀርብ ጊዜ ሞገስም እንዲህ በማታ እያለ ይመልስለታል። አዎ ፖሊሶች ሁሌም ንቁ ናቸው፣ በማንኛውም ሰዓት እንደውልላቸዋለን። እኛ ብቻ ዋናው ማን መኖሩን ለማረጋገጥ ነው። ማን ያውቃል ይሄኔ ገለውት ይሆናል በማለት መድብል ተስፋ ይቆርጣል። በዚህኛው በኩል ደግሞ አሁንም ዳጣ ከቤት መውጣት አስፈርቷታል። ምክንያቱም የዝና ክፋትና የዝና ጭካኔ ስለምታውቀው ከዚህ ቤት መውጣት አልፈልግም በማለትም እናም መድብል እንዴት አይነግረንም የጉንዳኖቹ ንጉስ ከጉድጓዳ ወጥታለች፣ ጉንዳኖቹ ወደ ጉድጓዳቸው እንድትገቡ እያለ ለምንድን ነው ማይነግረን የነበረው በማለትም ታፌዛለች። በዚህኛው በኩል እንግዲህ ሞገስ እሱ ያው ትንሽ እሱ ጨከን ለማለት ሞክሯል። ምክንያቱም መድብል ስላለ እኔና መድብል አንድ ላይ ነን፣ ምንም አያመጣም የሚለውን ነገርም አለበት። እናም እንግዲህ በሌላኛው በኩል ደግሞ ቅድስት ከቤት አስቤዛ ልትገዛ ስትወጣ ነበረ ደላላውን ያገኛት። እናም እንግዲህ አፈቅርሻለሁ፣ እኔ በጣም ነው የምወድሽ፣ ሞትኩልሽ ይላታል። እሷም እንግዲህ እኔ የምወደው ሰው አለኝ፣ በፍጹም ደግሞ ደላላ ሰው ወዶ ያውቃል ወይ በማለትም ልታፌዝበት ሞክራለች። በዚህኛው በኩል ደግሞ ምሳሌ አለች። ምሳሌ አሁንም መድብል ይጠራትና የዛኔ የታገትሽበት ቦታ ምን ምን አይተሻል በማለትም በሚጠይቃት ጊዜ ነበረ ታግቻለሁ ወይ ብላ የመለሰችው። የምታሳዝነው ምስኪኗ ምሳሌ ማለት ነው መታገትና ምን መያዝ ምንም እንደሆነ አታቀብቀብ ምንም ያልገባትን ምሳሌ አይ ማለቴ ባለፈው የነበርሽበት ቦታ በማለትም ነገራቶቹን ሊቀይሩ ችለዋል። እናም እንግዲህ ታስታውሻለሽ ወይ ሰፈሩን ሲሏት እኔ ምንም ነገር አላየውም ምንም አላስታውስም በማለት ትመልሳለች። ግን ደግሞ ያዳናትን ልጅ ስላለ ችግር የለውም እኛ መረጃውን ከሱ ሰብስበን እንሄዳለን በማለት መድብል ነገራቶቹን ቀለል አድርጎ አይቶታል። በዚህኛው በኩል ደግሞ ሞገስ አለ። እናም እንግዲህ ሞገስ ፍርሃት ቢጤ ሲያደርገው በፍጹም ቆርጠን መነሳት አለብን፣ የሚመጣውን ነገር ሁሉ አንተም ለጓደኛክ እኔም ለወንድሜ እንጋፈጣለን በማለትም ይናገረዋል። እናም በመቀጠልም ማለት ነው በዚህኛው በኩል ደግሞ ኤፍራታ አለች። ኤፍራታ እንግዲህ በጣም በመፍራትና በጣም በመንሰፍሰፍ ቤት ውስጥ ቁጭ ብላ ትገኛለች። ከቤት መውጣት ያስጠላትን ኤፍራታ እናም በዚህኛው በኩል ደግሞ እህቷ መሀሌት እያስጨነቀቻት ትገኛለች። አሁን ይዘሻት ነይ ተብያለሁኝ ተነሽ እንሂድ በምትላት ጊዜ ነበረ ከሞትኩኝማ ብቻዬን አልሞትም ታያለሽ በማለት የፎከረችው። ምን ታረጊ ነው ይዘሽኝ ልትሞቺ ነው ወይ በማለትም መልሳላት ነበር። አይቀርም እኔ ሞቼ ማንም አይኖርም በማለት ኤፍራታ እየፎከረች ትገኛለች። በዚህ በኩል ደግሞ መሀሌት ለኤፍራታ ማለት ነው ምግቧን ሰርታ ማለት ነው እየተንከባከበቻትም ትገኛለች። እናም በፍጹም ያንን ያልታያትን ኤፍራታ